በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለአቡነ ዘርአብሩክ ዓመታዊ መታሰቢያ በዓል እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ገድለ አቡነ ዘርአብሩክ። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም አምነን ስልጣነ ክህነት ለሌለው ስልጣነ ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማሰሪያ እንዲፈታ ራሱ መሥዋዕት ሲሆን መሥዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስና ማዕረግን የተቀበለ የከበረና ሥራው ፍጹም የሆነ የብፁዕ አባታችን የዘርአብሩክ ገድልና ተአምርን መናገር እንጀምራለን። እሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት በማንሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበር። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖሩ ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በሥጋ ደካማ ሲሆን ከትጉሃን መላእክት ጋር ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገሥታት ንጉሥ መነሻና መድረሻ መጀመሪያና መጨረሻ የሌለህ እያለ የሥላሴን ክብርና ጌትነትን ይናገር ነበር። ሕግና ሥርዓት ካላቸውና መንግሥተ ሰማያት ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋር የመለኮትን ዙፋን እሳትነት ባለ የወርቅ ማዕጠንት ያጥን ነበር። ጸሎቱና በረከቱ አማላጅነቱ ከኢትዮጵያ ልጆች ጋር ለዘላለሙ ይኑር አሜን። ብፁዕ አባታችን ዘርአብሩክ የተጋደለውን ታላቅ ገድልና በሕይወት ሥጋ ሳለ ከሞተም በኋላ ያደረገውን ታምራት እንነግራችኋለን። ድንቅ የሆነ የታምራቱን ዜናና ከተወለደ በ40 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተናገረለትን ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሂዶ በጾምና በጸሎት በልመናና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ተሰጥቶት ነበር። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ ትወለዳለች አለ። ከእሷም በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን የሚዋጅ ልጅ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት ከተነገረ በኋላ በብዙ ዘመን እግዚአብሔርን የምታመልክ ስሟ ማርያም ሞገሳ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስት እንድትሆነው ሰጧት፣ ዳሩለት።
በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘራብሩክን ከባለቤቷ ከደመ ክርስቶስ ጸነሰችው። ሥልጣኑ እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅ ዘራብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤቶቻቸው እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርትና ሥልጣናት መኳንንትም በየወገናቸውና በየነገዳቸው ይታዘዙለት ነበር። እናቱም እሱን ከጸነሰችበት ጊዜ ጀምሮ እስከምትወልደው ድረስ ልብሷን አትታጠቅም ነበር። ለወገቧን መቀነትን አትፈልግም ነበር። በእናቱ ማኅፀን ታምራትን እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ታምራትን ያደርግ ነበርና እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ጻድቅ ወለደችው። በተወለደም ጊዜ እናት አባቱ ተደሰቱ። የሀገሩ ሰዎችም ሁሉ ከነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውንና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ጠፉ፣ ታወሩ። የልጃቸው ዓይኖቹ በጠፉበት ቀን እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ፣ ተቀመጠ። ጸሎቱና በረከቱ ለዘላለም ከኛ ጋር ይኑር አሜን። ከተወለደ 7 ዓመቱ ሲሆነው ሮቡና ዓርብን መጾም ጀመረ። እናትና አባቱም በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ በእኒህ እንዲተዳደር ጠቢቡ ሰሎሞን የእግዚአብሔር ቃል ወይም ማመስገን ነውርን ይሰውራል፣ የንጉሥም ክብር ባለሟልን ያከብራል ብሎ እንደተናገረው መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውርና በእነዚህም እንዲተዳደር አውቀው የቤተ ክርስቲያንን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራንና የሚያስጨንቅ በሽታን አመጣበት። አባትና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹ የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆናል? ብለው ታላቅ ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽመው አስተውለው አላወቁም ነበር። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ ከሳምንት 2 ቀን ይጾም ነበር። 12 ዓመት ከሆነውም በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊት ጾመ። አምላክን የወለደች የእመቤታችን ማርያምን ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱም በ12 ዓመቱ ጾሙን ሁሉ ሲጾም አይተው ተደሰቱ። የዚህ ሕፃን ልጃቸው ጸጋ እንደጸና አላወቁምና። ከዚህም በኋላ እግዚአብሔር መጽሐፍተ ብሉይና መጽሐፍተ ሐዲስን ገለጠለት። መጽሐፍተ ሊቃውንትንና መጽሐፍተ መነኮሳትንም ገለጠለት። አዋልድ መጽሐፍትንም ገለጠለት። ከሐሰት መጽሐፍት ከሟርት ከጥንቆላ መጽሐፍት በቀር የመላእክትንና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌታይ የቅዱስ ያሬድንም ዜማ ድጓ ካህናት መምህራን በበዓል ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ገለጠለት። እግዚአብሔር ይህን ድንቅ ታምራት ለወዳጁ ለብፁዕ አባታችን ዘራብሩክ ገና በልጅነቱ አደረገለት። እግዚአብሔር እንዲሁ ታምራትን ያድርግልን፣ በመከራችን ጊዜ ደስታን ያሰማን፣ ለሱ እንደገለጠለት መጽሐፍትን ሁሉ ይግለጥልን። መታሰቢያውን ለምናደርግ ስሙንም ለምንጠራ በጸሎቱ ለምንማጸን ለወንዶችና ለሴቶች ልጆቹ በጻድቁ ጸሎት ነፍሳችንን ለዘላለም ይጠብቀን ይዋጀን፣ አሜን። ዳግመኛም ብፁዕ አባታችን ዘራብሩክ ካደረጋቸው ድንቅ ድንቅ ታምራት ጥቂት እንናገራለን። ጺማ በምትባል አንዲት ሀገር ውስጥ ሳለ
እግዚአብሔርን የምታመልክና ሃይማኖቷን የምትወድ ኢትዮጵያዊት ንግሥት ከልጆቿና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዛሙርቱም እግዚአብሔርን የምታመልክ ንግሥት ከእርሱ በረከትን ለመቀበል እንደመጣች አይተው ለጻድቁ አባታቸው ነገሩት። ይህም ጻድቁ አባታችን ሰምቶ ሂዱና ጠርታችሁ አምጥታችሁ እኔ ካለሁበት ቤት አስገቧት ብሎ ልጆቹን አዘዛቸው። ያቺ ሴት እግዚአብሔርን የምታመልክና ሃይማኖቷንም የምትወድ ትልቅ ሴት ናትና ከውጭ እንዳታቆሟት እንዳታስቀምጧት አላቸው። እነሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እርሷም ሄዳ በፊቱ ቆመች። በትሕትናና በፍቅርም ከእግሩ በታች ወድቃ ሰገደችለት። አባቴ ሆይ ባርከኝ፣ ከኔ ጋር የመጡትን ልጆቼንና ቤተሰቦቼንም ባርክልኝ ብላ በመንፈሳዊ ሰላምታ እጅ ነሳችው። የሕግ መምህር በረከትን ይሰጣልና ያሳድራልና ታምራት ከማድረግ ታምራትን ወደ ማድረግ ከክብር ወደ ክብር ይሄዳልና አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገቡ አስቀመጣት። ከዚህ በኋላ ከእርሱ ጋር ትጨዋወት ጀመረች። በልቧ ያለውንም ትነግረው ጀመር። ከልጅነቷ ጀምራ እስካሁን ድረስ የሰራችውን ኃጢአቷንም ሁሉ ነገረችው፣ ተናዘዘችለት። ያም ጻድቅ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውንም ሐዘን ሁሉ ያቅልልልሽ ብሎ አረጋጋት፣ አጽናናት። ከዚህ በኋላ ልጆችንም ቤተሰቦችንም ባርክልኝ አለችው። ጻድቅ አባታችንም የወደድሽውን ጥሪ አላት። ከዚህ በኋላ ትልቁን ልጇን ጠራችውና ጻድቁ አባታችን ወዳለበት ቤት ገባ። ገብቶም ከፊቱ ቆመ። እየፈራና እየተንቀጠቀጠ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም እጅ ነሳው፣ ሰላም አለው። እሱም አባቴ ባርከኝ አለው። ይህም አባታችን ጻድቁ የዚያ ጎልማሳ ነገርን ሰምቶ እግዚአብሔር ይባርክህ፣ ባለ ዘመንህም ሁሉ እግዚአብሔር ይጠብቅህ፣ ጎዳናህን ሥራህን ያቅናልህ አለው። ከዚህም በኋላ ያቺ ንግሥት ትንሹ ልጇን ጠራችው። እሱም ፈጥኖ ገብቶ ከጻድቁ አባታችን ፊት ቆመ። በትሕትናና በፍቅር ከእግሩ በታች ወድቆ ሰገደለት። በመንፈሳዊም ሰላምታ ሰላም አለው። ጻድቁ አባታችንም የንግሥቲቱ ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ በሥልጣንህ ዓለምን ሁሉ ትገዛለህ፣ ና በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችንም ሰምቶ እግዚአብሔር ይባርክህ፣ ልቦናህንም ያቅናልህ፣ ከክፉም ሁሉ ይጠብቅህ አለው። ከዚህ በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግሥቲቱም በልጆቿ ላይ የተደረገውን አይታ ይህ በልጆቼ ላይ የሆነው ነገር ምን ይሆን ብላ አደነቀች። ያችም ንግሥት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣነውን ሁሉ ባርከን አለችው። ያን ጊዜም ከእርሷ ጋር የመጡትን ሁሉ ባረካቸው፣ ወደ ሀገራቸው እንዲሄዱ አሰናበታቸው። ከዚህ በኋላ ያቺ ንግሥት ከጻድቁ አባታችን ጋር ብቻዋን ቀርታ በልብ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው በእግዚአብሔር ስም እማልድሃለሁ አለችው። ጻድቁ አባታችንም ንግሥቲቱን እባክሽን ተይኝ፣ አትፈታተኝኝ አላት። እርሷ ግን ዳግመኛ ማለችው፣ ለመነችው። ከዚህም በኋላ ጻድቁ አባታችን ለትልቁ ልጅሽ በዚህ ዓለም ዕድሜ የለውም፣ ለትንሹ ልጅሽ ግን በዚህ ዓለም ዕድሜ አለው፣ ይነግሣል፣ ሁሉም ይገዛለታል አላት። እርሷም ከጻድቁ አባታችን አንደበት ይህን ነገር በሰማች ጊዜ በዚህ ዓለም ዕድሜ የለውም ብሎ ነግሯታልና ስለ ትልቁ ልጇ አዘነች። ዳግመኛ በዚህ ዓለም ዕድሜ ያለው ብሎ ስለ ትንሹ ልጇ በነገራት ጊዜ እጅግ ደስ አላት። ከዚህ በኋላ እየተደሰተች ከልጆቿና ከቤተሰቦቿ ጋር ወደ አገሯ ተመለሰች። በኋላ የሚሆነውን ነገር ከመሆኑ አስቀድሞ ስለሚያውቅ ስለ ጻድቁ አባታችን እግዚአብሔርን እያመሰገነች በሰላም ወደ ቤቷ ገባች። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው በአባታችን ፊት ቀርቦ ከመሬት ላይ ወድቆ ሰገደለት። አባቴ በጸሎታ አስበኝ፣ በሥራ ወደማልተባበራቸው በመልክ ወደማላውቃቸው ሰዎች አገር ሄዳለሁና
በጠላቶቼ እጅ እንዳልያዝ አፍሬም እንዳልመለስ በጸሎታ አትርሳኝ አለ። ጻድቁ አባታችንም ይህን ነገር ከዚያ ሕፃን ሰምቶ አንተ በጠላትህ እጅ አትወድቅም፣ አንተ ዓለምን ሁሉ ድል ትነሳለህ፣ ታሸንፋለህ፣ ዓለምንም ሁሉ በሥልጣን ትገዛለህ እንጂ አፍረህ ወደ ኋላ አትመለስም አለው። ከጥቂት ወራት በኋላ ግን ጠላቶችህ እጅግ ይጣሉሃል፣ እኔንም አባቴ ስትለኝ ኖረህ በሥልጣንህ ይዘህ ታስረኛለህ አለው። ያም ንጉሥ ከእግዚአብሔር ሰው ከጻድቁ አባታችን አንደበት ይህን ነገር ሰምቶ ፈጽሞ ደነገጠ። አባቴ ሆይ እንዲህ ያለ ነገር ለምን ትናገራለህ? አለው። ያም ጻድቁ አባታችን ልጄ ሆይ ዛሬ የነገርኩህ ይህ ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ከጻድቁ አባታችን ይህን ነገር ሰምቶ ወደማያውቃቸው ሰዎች አገር ሂዶ ጥቂት ቀን ተቀመጠ። ከዚህ በኋላ ወደ እናትና አባቱ አገር ተመለሰ። እናትና አባቱም በደስታ ተቀበሉት። ከጥቂት ቀናት በኋላ ያ ሕፃን ሥልጣን አገኘ። ዓለምን ሁሉ በሥልጣኑ ገዛ፣ ሰው ሁሉ ተገዛለት። ሥልጣን ባገኘ በ10 ዓመቱ ይህ ሽማግሌ አይወድህም፣ በሥራም ካንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮች ተነሱበት። ያም ጎልማሳ ይህን ነገር ሰምቶ አንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በሥራም ካንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ነገር እውነት ነው ብሎ መልእክተኞቹን ወደሱ ላከበት። ያም ሽማግሌ ይህን ነገር ከመልእክተኞቹ በሰማ ጊዜ በአንተና በእኔ መካከል ልዩነት አለና እውነት ነው፣ በዚህ ነገር ካንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህን ነገር ከመልእክተኞቹ በሰማ ጊዜ ከቤቱ አስወጥተው ከሀገሩ ያባርሩት ዘንድ አዘዘ። የሀገሩ ሹምም የጌታውን ወይም ያለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከሀገሩ አባርሮ ሰደደው። ያ ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱን፣ ልጆቹን፣ እርሻውን፣ ዘመዶቹን፣ ገንዘቡን ሁሉ ያልተወ እኔ ሊያገለግለኝ አይችልም ተብሎ በወንጌል የተነገረውን ያውቃልና። ይህንን ነገር ሰምቶ ከቤቱ ወጥቶ አገሩን ትቶ ሲሰደድ አልፈራም፣ አላዘነም። ሀገር ለሀገር ይዞር ነበር። እንዲህ ሆኖ 2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ ሁለተኛ ጠላቶች ተነሱበት። ይዘው ወደ ጌታቸው ወሰዱት። ከዚያም ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘ ነው ብለው ለጌታቸው ነገሩት። ንጉሡም ይህን ነገር ሰምቶ አባቴ ሆይ ይህ የምሰማብህ ነገር እውነት ነውን? ብሎ ጠየቀው። ጻድቁም ይህ የነገሩህ ነገር ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህን ነገር ሰምቶ ወደ እስር ቤት እንዲያስገቡት አዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ ከለከለ። በእስር ቤቱም ውስጥ ፀሐይ ሳያይ ከቤቱ ወደ ውጭ ሳይወጣ 5 ዓመት ኖረ። ከ5 ዓመት በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡት አዘዘ። የእስር ቤቱ ዘበኞችም የጌታቸውን ትእዛዝ ሰምተው ከእስር ቤት አወጡት፣ ወደ ሀገሩም ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰበሰቡበት አደባባይ አደረሱት። በግብር ከማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤው አለቃ ይህን የእግዚአብሔርን ሰው ለብቻው ጠርቶ አባቴ ሆይ በጉባኤ የወሰናት ይህችን ሃይማኖት ወደድሃትን? ብሎ ለብቻው ጠየቀው። ያ የእግዚአብሔር ባለሟልም ስለ እሷ 5 ዓመት በታሰርኩላት፣ ስለ እሷም 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር እየተንከራተትኩ ለተሰደድኩላት በሃይማኖት እኖራለሁ እንጂ ሃይማኖትህን አልፈልግም አለው። አፈ ጉባኤው ወይም ጉባኤው አለቃ ይህን ነገር ሰምቶ እንደወደድክ ተቀመጥ፣ ካንተም ጋር ካለ ሰው በቀር ማንም ሰው አይደርስብህም አለው። እኔም ማደሪያ የሆኑ ዘንድ ብዙ ቤቶችን እሰራልሃለሁ፣ ለመታሰቢያህና ለልጅ ልጆችህ ርስት እንዲሆን ሰፊ መሬት እሰጥሃለሁ አለው። አባታችን ዘራብሩክም ይህን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈልግም፣ ርስትም አልሻም አለው። እሱም ይህን ነገር ሰምቶ እንደወደድክ ኑር ብሎ ወደ ሀገሩ ይሄድ ዘንድ እንዲሄድ አሰናበተው። አባታችን ዘራብሩክም ከዚያ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ።
ከዚህ በኋላ ሴቶች ከወለዷቸው ልጆቹ ለይቶ በመረጠውና በወደደው በእግዚአብሔር ፍቃድ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም እስኪሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ ለአባታችን ለዘርዓ ብሩክ በዚህ ዓለም በሕይወተ ሥጋ ሳለ ይህን ድንቅ ነገር አደረገለት። እግዚአብሔር ታምራትን ባለ ዘመናችን እንደሱ ያድርግልን። በሐዘናችን ጊዜም በጻድቁ አባታችን ዘርዓ ብሩክ ጸሎትና ልመና መታሰቢያውን ለምናደርግ፣ ስሙን ለምንጠራ፣ በጸሎቱ ለምንማጸን፣ በቃል ኪዳኑ ለምንታመን ለወንዶችና ለሴቶች ልጆቹ ተድላ ደስታን ለዘላለሙ በእውነት አሜን። ምዕመናን ወንድሞቼና ምዕመናት እህቶቼ ሆይ ከስንፍናና ከእንቅልፍ እንንቃ። የብፁዕ አባታችን ዘርዓ ብሩክ ገድልና ታምርን ለመናገርም በጾምና በጸሎት እንትጋ። በአንዲት አገር ሃይማኖታቸውን የለወጡ የካዱ የወንጌል ጠላቶች ሥርዓተ ቤተ ክርስቲያንንም የሚቃረኑ ሰዎች ነበሩ። በጽኑ መሠረት ላይ በተሰሩ እስር ቤቶች ውስጥ ታስሮ ሳለ እግዚአብሔር እስር ቤቱን ከላይ እስከ ታች አናወጠው። 5 ዓመት ስለታሰረበትና 2 ዓመት ስለተሰደደበት ሃይማኖቱ በተሰጠችው ያደረገውን የታምር ኃይሉን ያሳይ ዘንድ ያለ መብረቅና ያለ ነጎድጓድ የከሃዲዎችን አገርም አጠፋት። ይህን ታምራት ሲያደርግ እያዩና እየሰሙ ከረከሰች ሃይማኖታቸው ወደ ቀናች ኦርቶዶክስ ሃይማኖት አልተመለሱም። ነቢዩ ኢሳይያስ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም ብሎ የተናገረው በእነርሱ ላይ በእውነት ተፈጸመ። ይህም ታምራት በአገራቸው ላይ ሲደረግ እያዩ በክፉ ሥራቸው ጸኑ እንጂ ከክፉ ሐሳብ ወደ በጎ ሐሳብ አልተመለሱም። ከዚህ በኋላ ስሙ ዘሩፋኤል የሚባል የተከበረ ደቀ መዝሙሩንም አሰሩት። ሰዓታት በማድረስ መብራት በማብራት ውሃ በመቅዳት እሳት በማንደድ ፍቃዱን እንዳይፈጽምለት ብለው ከእርሱ ለይተው ወደ ሌላ ቤት ወሰዱት። የእግዚአብሔር ሰው ብፁዕ አባታችን ዘርዓ ብሩክም ይህን አይቶ በልቡ አሰበ፣ አዘነ። ጌታዬ ፈጣሪዬ ሆይ ለምን እንዲህ አደረግከኝ? ልጄስ በጠላቶቼ በከሃዲያን እጅ እንዲያዝ ለምን ጣልከው? አለ። ፈጣሪውም ከወዳጁ አባታችን ዘርዓ ብሩክ ይህን ነገር ሰምቶ በሀገራቸው በጓሯቸው በምድራቸው ፍሬ እሳትና ደረቅ ነፋስ እንዲነፍስ አዘዘ። እነርሱም በሀገራቸው የተደረገውን ይህን ድንቅ ታምር አይተው ይህ መቅሰፍት በሀገራችን በምድራችን ፍሬ በጓሯችን የሚደረግ በሀገራችን በታሰረው መነኩሴ ምክንያት ነው ብለው ፈጽመው ደነገጡ፣ ታወቁ፣ ተንቀጠቀጡ። ደቀ መዝሙሩንም ስላሰርነው ነው አሉ። ከዚህ በኋላ ከስራቱ ፈተን እንዲያገለግለው ከእስር ቤት እናውጣው ብለው ተማከሩ። ከታሰረበትም ፈተው ወደ መምህሩ ላኩት፣ ሰደዱት። ከእንግዲህ ወጥተህ እንደፈለግክ ኑር አሉት። ያም ደቀ መዝሙር ከእስር ቤት ወጥቶ ወደ አባቱ ወይም ወደ መምህሩ ሄደ። ያን ጊዜም ጻድቁ ተደሰተ። ያም ደቀ መዝሙር በጻድቁ ጸሎት ከእስር ቤት ወጥቷልና እንደርሱ ተደሰተ። ይህን ታምር ለወዳጁ አባታችን ዘርዓ ብሩክ ያደረገለት እግዚአብሔር በልጆቹም ጥላት ላይ በአባታችን በዘርዓ ብሩክ ጸሎት ለዘላለሙ እግዚአብሔር ታምራትን እንደሱ ያድርግልን፣ አሜን። ይህም ጻድቅ ባህታዊ በተወለደበት ክርስትና በተነሳበት ቀን በካህናት አፍ ጸጋ ክርስቶስ ተባለ። የኃጢአት ማሰሪያን ሁሉ ያስርና ይፈታ ዘንድ ጵጵስና በሾመው ጊዜ እግዚአብሔር ያወጣለት ሁለተኛው ስሙ ዘርዓ ብሩክ ይባል ነበር። ሦስተኛውም ስም ጸጋ ኢየሱስ ይባል ነበር። ያም ጻድቁ አባታችን በዚህ ዓለም በሕይወተ ሥጋ ሳለ አቡ ቀለምሲስ እንደሚባል እንደ ዮሐንስ እግዚአብሔር እሱ ወዳለበት ወደ ሰማይ አውጥቶ በገነት መካከል አኖረው። በዚያም ሐዋርያት የሰሩትን ጾምና የእሱን የጌታችን ጾም 40 ቀንና 40 ሌሊት ጾመ። ያ ጻድቁ አባታችን ግን በገነት ሳለ ወደዚህ ዓለም እየመጣ ይወርድ ነበር። በጾም ወራትም ከደቀ መዝሙሩ ጋር ሁልጊዜ ይገኝ ነበር። የራት ጊዜም ሲደርስ ደቀ መዝሙሩ የተዘጋጀ እንጀራንና የተዘጋጀ ሙሉ የወይን ጽዋ መጠጥ ያቀርብለት ነበር። እርሱ አባታችንም ያን ጊዜ ባርኮ እንጀራውን ይቆርሰው ነበር፣ ጽዋውንም ያከብረው ነበር። እሱ አባታችን ግን ይበላና ይጠጣ ዘንድ ለደቀ መዝሙሩ ሁሉ ይሰጠው ነበር እንጂ ከእንጀራውም አይበላም ከወይኑም አይጠጣም ነበር።
ለደቀ መዝሙሩ ግን በራት ጊዜ ከቀረበለት ሁሉ ምግብ የሚበላና የሚጠጣ ይመስለው ነበር። እሱ አባታችን ግን በማየት ይጠግብ ነበር እንጂ አይበላም አይጠጣም ነበር። ዳዊት ጌትነትህን በማየት እጠግባለሁ ብሎ እንደተናገረ የጾሙ ወራት በተፈጸመ ጊዜ ለመነኩሴ እንደ ሰባለም ፋሲካና ምሳ የለውም ብሎ መጽሐፈ መነኮሳት የተናገረውን ያውቃልና ከሰሙነ ትንሣኤና ከቅዳሜና ከእሑድ ከበዓለ ልደትና ከበዓለ ጰራቅሊጦስ በቀር በገዳምና በዋሻ እንደሚኖሩ መነኮሳት ፋሲካ አያደርግም ነበር። ተድላ ደስታንም አይሻም ነበር። ይህን አውቆ የእሳት መንጦላዕት የሚጋርደው የካህናት አለቃ ኢየሱስ ክርስቶስ ለእያንዳንዱ ዋጋቸውን የሚሰጥበት በአንድ ሺህ ዓመት ውስጥ ጻድቃንን የሚያስቀምጥባት በከበረች አገሩ በኢየሩሳሌም ፋሲካንና ምሳን ያደርግ ዘንድ በቀንና በሌሊት በበጋና በክረምት ፋሲካውን ጾምና ጸሎትን ያደርግ ነበር እንጂ ፋሲካ አያደርግም ነበር። ተድላ ደስታ አያደርግም ነበር። ይህ ሁሉ ፍጹም ክብርና ምስጋና በኢየሩሳሌም ሰማያዊት እንዳለ አውቆ ረሃብንና ጥምን በቀንና በሌሊት ታገሰ። በእሱ ላይ የደረሰበትን መከራ ሁሉ እስከ ዕለተ ሞቱ ታገሰ። እግዚአብሔርም ለወዳጁ ብፁዕ አባታችን ዘራብሩክ በሰማይና በምድር ይህን ታምር አደረገ። እግዚአብሔርም በዚህ ጻድቅ አባታችን ጸሎት በምንኖርበት ዘመን ሁሉ ይህን ታምር እንደርሱ ያድርግልን ለዘላለሙ አሜን። እግዚአብሔርም ለወዳጁ ብፁዕ አባታችን ዘራብሩክ በጎ ነገር እንዳደረገለትና ያለ ድምፅ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ፈራሽ በስባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ይደርስ ዘንድ የመላእክትን ክንፍ እንደሰጠው ወንድሞቻችንና እህቶቻችን ስሙ። ይህም ጻድቁ አባታችን ባለ በሕይወት ዘመናቸው ለሚያመልኩት ጸጋን ክብርን ከሚሰጥ ከፈጣሪ ከመላእክት የሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ከእግዚአብሔር ዙፋን ከሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ለፊት ቆመ። መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ሥልጣን አይተው ሰባቱን ሰማያት አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ። ይህንን ሲያደንቁ ጌታችን ከመንበሩ ወይም ከዙፋኑ ተነስቶ አፉን እግሩን መላ አካላቱን ሁሉ ሳመው። ከዚህም በኋላ እናቱ ማርያም አፉን እግሩን መላ አካላቱን እንድትስመው እንድትባርከው አዘዛት። በገነትና በዚህ ዓለም ያሉ ቅዱሳንና ክቡራን መላእክትን ሁሉ እንዲህ እንዲያደርጉ አዘዛቸው። መላእክትም የፈጣሪያቸውን ትእዛዝ ሰምተው እጅ ሊነሱት መጡ። በየወገናቸውና በየማኅበራቸው እጅ ነሱት። ስለ ክርስቶስ ስም ደማቸውን ያፈሰሱ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት፣ ደናግላንና መነኮሳት መጥተው በየወገናቸው በየሥርዓታቸው በየነገዳቸው እጅ ነሱት። እኛንና ዓለምን በጸሎቱ ያድን ዘንድ ሴቶች ከወለዷቸው ልጆች ለይቶ ለመረጠው ለእግዚአብሔር በሰማይና በምድር ክብርና ፍቅር አንድነት ይገባል ይሉ ነበር። ከዚህ በኋላ በዚያ የተሰበሰቡትን ሁሉ መንበር አደረጋቸው። እሱንም ታቦት የበላይ አደረገው፣ ጳጳስም አድርጎ ሾመው። ለጵጵስና የሚገባ የብርሃን ልብስ አለበሰው። ሕዝቡንና አሕዛብን የሚባርክበትን የብርሃን መስቀል ሰጠው። ታቦትና ነዋየ ቅድሳት የሚያከብርበት የከበረ ሜሮንን ሰጠው። በዚያ የተሰበሰቡት ይህን ነገር አይተው ፈጽመው አደነቁ። ከአድናቆታቸው ብዛት የተነሳ ጸጋንና ባለሟልነትን ለሚወዱህ የምትሰጥ አቤቱ ጌታችን ሆይ ከኛ በኋላ ተነስቶ መጥቶ ከፊታችን የደረሰ ጻድቁ ወዳጅ ዘራብሩክ ያደረገውን እስኪ ንገረን ብለው ፈጣሪያቸውን ጠየቁት። ለዚህ ሁሉ ክብርና ማዕረግ ያደረሰው ሥራው ምንድን ነው? ስለ እርሱ ትንቢት ከተናገሩትና ሀገሩን ሁሉ ከዞሩ ይህ ትውልድ ከማን ይሆናል? ይህ ነገርስ ከማን ይሆናል? ይህስ የተናገርነው ትንቢት በየትኛው ዘመን ይፈጸማል? ብለው ትንቢት ከተናገሩት ከነቢያት ይበልጣልን? የሞትን መስቀል ተሸክመው በስምህ ዓለሙን ሁሉ ካስተማሩ ሐዋርያት ይከብራልን? ስለፈሰሰ ደም ፋንታ ደማቸውን ካፈሰሱ ሰማዕታት ሁሉ ይበልጣልን? ስለ አንተ ፍቅር ከተጋደሉ ቅዱሳን ሁሉ በገድል ይበረታልን? አሉት።
ጌታችንም ከሚጠይቁት ቃል ይህን ነገር ሰምቶ አዎን እሱ ከነቢያት ይበልጣል፣ ከሐዋርያትም ይከብራል፣ ከሰማዕታትም ከቅዱሳን መነኮሳትም በላይ ነው አላቸው። በዚህ ክፉ ዘመን በሃይማኖቱ ጸንቷልና ስለ ስሜም ሰውን ሁሉ አጽንቷልና ይህ ሁሉ ክብር የተሰጠው ስለዚህ ነው። ለሰው ፊት አይቶ ከማያዳላ ከፈጣሪያቸው አንደበት ይህን ቃል ሰምተው ዓለምን በጸሎቱ ያድን ዘንድ አማላጅነቱም ይቤዥ ዘንድ ከኛ በኋላ ተነስቶ ከኛ በፊት የደረሰ ይህንን ጻድቅ ያከበረውና ከፍ ከፍ ያደረገው እግዚአብሔር ይክበር ይመስገን እያሉ ቅዱሳን የሚያመሰግኑት እግዚአብሔርን አመሰገኑት። እግዚአብሔርንም ይህን ድንቅ ታምር ለወዳጁ አባታችን አቡነ ዘርአብሩክ አደረገ። ለእኛም እንዲሁ ያድርግልን ለዘላለሙ አሜን። ከዚህም በኋላ የወደደውን ያገባ ያልወደደውንም ያወጣ ዘንድ መንግሥተ ሰማያትን የሚከፍትበትና የሚዘጋበት ቁልፍ ስልጣን እግዚአብሔር ሰጠው። ይህም ጻድቅ አባታችን ሁሉም በስልጣኑ ከያዘ ከፈጣሪው የመንግሥተ ሰማያት ቁልፍን ወይም ስልጣንን ተቀብሎ በሃይማኖትና በምግባር ጸና። ከነገሥታትና ከመኳንንትም ግርማ የተነሳ አልፈራም። ስለ ቀናች ሃይማኖት ለሞት አሳልፎ ሰውነቱን ሰጥቷልና። እግዚአብሔርም ከትዕግሥቱ ብዛትና ከሃይማኖቱ ጽናት የተነሳ ከቅዱሳን ሁሉ በላይ ከፍ ከፍ አደረገው፣ በቤቱ ላይም አለቃ አደረገው። ከዚህ በኋላ 9 ወር ከ5 ቀን በማኅፀኗ የተሸከመችው ከጡቷም ድንግልና የወተትን ያጠባችው እናቱ እመቤታችንን በገነት 100 የብርሃን አልጋ ወይም ዙፋን ታዘጋጅለት ዘንድ አዘዛት። እናቱ እመቤታችንም የልጇን ትእዛዝ ሰምታ ፈጥና ተነስታ 100 የብርሃን አልጋ ወይም ዙፋን አዘጋጀችለት። በሚያንጸባርቅ መጎናጸፊያ አስጌጠችው። እሷም እመቤታችን የልጇን ትእዛዝ ጨርሳ ወደ መንግሥተ ሰማያት እንዲገባ ጠራችው። ያዘጋጀችለትንም ዙፋን ሰጠችውና እስከ 1000 ዘመን ይቀመጥባቸው ዘንድ ግድ አለችው። እግዚአብሔርም እውነተኛ ቃል ኪዳንን ከሰጠው በኋላ ከዛሬ ጀምሮ መኖሪያው ከቅዱሳንና ከሰማዕታት ጋር ነው ብሎ በገነት እንደሚሆን ከእናቱ ከእመቤታችን ጋር ቃል ኪዳን ሰጠው። ዳግመኛ መጥቼ በመንግሥተ ሰማያት እስካኖረው ድረስ በተድላ በደስታ ከአንቺ ጋር ይኑር አላት። ዳግመኛም እናቱን እነሆ ልጅሽ፣ ደቀ መዝሙሩንም እነኋት እናት ብሎ ለእናቱ ለእመቤታችን አደራ እንደሰጠው እንደ ደቀ መዝሙሩ እንደ ዮሐንስ አደራ ሰጠው። ከዚህም በኋላ በሕይወቱ ሳለ እግዚአብሔር ታምራትን አደረገለት። የወደደውን ያደርግ ያሰበውን ይፈጽም ዘንድ ፍጹም ሥልጣንን ሰጠው። 7 ቀን በየቀኑ እስከ 7 ሰዓት በገሃነም ውስጥ እየቆመ በዚህ ዓለም ላሉ ሕያዋንና በውስጡ ላሉ ሙታን ይጸልይ ዘንድ እግዚአብሔር ይህንን ጻድቅ አባታችንን አዘዘው። ያም ጻድቅ የእግዚአብሔርን ትእዛዝ ሰምቶ በየሰዓቱ 7 ቀን ሙሉ በእሳት በሲኦል መካከል ቆመ። አንድ ጊዜም አልሰለቸም፣ ወደ ኋላም አላለም። በእሳት መካከል ጸንቶ ቆመ እንጂ። እንደ እሳት በላያቸው ላይ ዋይ ፀሐይ በሚነድባቸው ጽኑ ቦታዎች ቆመው ከተጋደሉ ቅዱሳን ይልቅ የማይመረመር ጽኑ ገድልን ተጋደለ። ጸጋ እግዚአብሔር በእርሱ አድሯልና። መዓትህ የራቀ ምሕረትህ የበዛ ለማዳን ምክንያት የምትፈልግ አቤቱ እግዚአብሔር ሆይ በመልክህና በምሳሌ የፈጠርከውን ፍጥረት ሁሉ ይቅር በል እያለ ረጅም ጸሎቱን ወደ እግዚአብሔር ጸለየ። በሥልጣንህም የፈጠርከውን ፍጥረት አትተወው። በላዩ ላይ እንድቆም አንተ አዘዝከኝ። ጥልቅ በሆነ በእሳት ባህር ውስጥ ያሉትንም አድልኝ አለ። ይህም የእሳት ባህር ጨለማና ትልን በጥርሳቸው የሚናከሱ በጥፍራቸው የሚዋጭሩ የሚወጉ አንበሶችና ነብሮችን የተሞላ ነው። በውስጡ ያሉ ትሎችም ያለ እረፍት ሁልጊዜ ቢበሉ አይጠግቡም። እሳቱም ለዘላለሙ አይጠፋም። አቤቱ ፈጣሪ ሆይ በዚህ በሲኦል የሚሰቃዩትን ሁሉ ይቅር በልልኝ አለ። ፈጣሪውም ወደ እርሱ የለመነውን ልመናና ጸሎቱን ሰምቶ አስራት ይሁንህ ብሎ አስራት አድርጎ ሰጠው። ያም ጻድቅ አባታችን የእግዚአብሔር ሰው ፈጽሞ ደስ አለው፣ ጥልቅ በሆነ በእሳት ባህር ውስጥ ካሉት የምሕረት አስራት አድርጎ ሰጥቶታልና። ከዚህም በኋላ ከፈጣሪው ቃል ኪዳን ተቀብሎ በውስጡ ያሉትን ነፍሳት ለማውጣት ወደ እሳት ባህር ወረደ። ጻድቁ አባታችን ሲወርድ ባዩት ጊዜ ለኃጥአን ምሕረትን የምትለምን የእግዚአብሔር ሰው ሆይ
ዝናህን ከሰማን ወዲህ ልባችን በፍቅር እሳት ይቃጠልብን ነበር። ወዴት እናገኘዋለን? ከእግዚአብሔር ዘንድ እንዲለምንልን በጸሎቱም እንዲጠብቀን እንነግረው ዘንድ ወዴት ቦታ አግኝተን እነግረዋለን ስንል ወደኛ መጣህን እያሉ ጮኹ። ብፁዕ አባታችን ዘራብሩክም በስቃይ ውስጥ ካሉት አንደበት ይህን ነገር ሰምቶ አስራት የሆኑ ዘንድ ይቅር ብዬልሃለሁ ብለህ ቃል ኪዳን እንደሰጠኸኝ በስቃይ ውስጥ ያሉትን ስለኔ ይቅር በላቸው እያለ ለመነላቸው። ፈጣሪውም ከወዳጁ አባታችን ዘራብሩክ አንደበት ይህን ቃል ሰምቶ ወደ ሲኦል ወርዶ ነፍሳትን እንዲያወጣ አዘዘው። ይህም ጻድቅ አባታችን የፈጣሪውን ትእዛዝ ሰምቶ ወደ እሳት ባህር ወርዶ በውስጡ ያሉ ነፍሳትን አወጣ። የእረፍት ዙፋን ወደ ተነጠፈበት ወደ ገነት ወስዶ ከቅዱሳንና ከሰማዕታት ጋር በውስጡ አስቀመጣቸው። መላእክትም በኃጥአን ላይ የተደረገውን ምሕረት አይተው ደስ አላቸው። በአባታችን በአቡነ ዘራብሩክ ጸሎት ለኃጥአን ስለተደረገው ምሕረት በዓል አደረጉ። ከዚህ በኋላ እግዚአብሔር ይህን ጻድቅ አባታችንን አዘዘው። በሁሉ ላይ ከሰለጠነ ከመላእክት አለቃ ከቅዱስ ሚካኤል ጋር ወር በገባ በ12 ቀን ወደ ሲኦል እንዲወርድ ሥልጣን ሰጠው። ይህም ደግ አባታችን የእግዚአብሔር ሰው ትእዛዙን ሰምቶ ለቃሉ ታዞ ወደ ሲኦል ወረደ። የመልአኩ የቅዱስ ሚካኤል በዓል በሚከበርበት ታኅሳስ 12 ቀን ይህችውም የአንበሳውን አካል በክንድና በስንዝር የለካ የዋልድባ ጻድቅ ክቡር አባት የአባ ሳሙኤል የበዓሉ መታሰቢያ ዕለት ናት። በዚያች ቀን ወርዶ በእሳት ሰንሰለት የታሰሩና ስፍር ቁጥር የሌላቸው ብዙ ነፍሳትን አገኘና ፈቶ ከእሳት ባህር አወጣቸው። በዚያም የተናቀችና የወደቀች የአንድ ደግ መምህር የውስጣቴዎስ ደቀ መዝሙር ስሙ አብሳዴ የሚባል ነፍስን በእሳት ባህር ውስጥ ወድቃ አገኛት። እግዚአብሔር በዚህ በስቃይ ቦታ የጣለሽ በምን ኃጢአትሽ ነው? ይህንን ያህል ሙሉ ዘመንሽንስ እንዴት ሆነሽ ኖርሽ? አላት። ያችም ነፍስ በጥቂት ነገር እግዚአብሔር በዚህ በመከራ ቦታ ጣለኝ አለችው። ይህችም ኃጢአት ቂም ናት። ይህም ጻድቅ አባታችን በዚህ በመከራ ቦታ ውስጥ ምን ያህል ዘመን ኖርሽ? አላት። በዚህ በመከራ ቦታ ውስጥ ከተቀመጥኩ 500 ዘመን ሆኖኛል አለችው። ይህም ጻድቅ አባታችን ይህን ነገር ከዚያች ነፍስ ሰምቶ ከቅዱሳን ጋር በገነት ትኖሪ ዘንድ ነይ ውጭ አላት። ያን ጊዜም ከሞት ጉድጓድ አውጥቶ በዚያች ቀን ከሞት ጉድጓድ ካወጣቸው ነፍሳት ጋር ወስዶ በእግዚአብሔር ፊት አቆማት። ፈጣሪውም ይህን ነገር አይቶ በገነት ውሃ እያጠመቀ ከኃጢአታቸው ያነጻቸው ዘንድ ጻድቁ አባታችንን አዘዘው። ያችንም ነፍስ ከነሱ ጋር አጠመቃት። ይህም ጻድቅ አባታችን የፈጣሪውን ትእዛዝ ሰምቶ መምህር አባቷ እያለ እኔ እንዴት አጠምቃታለሁ አለው። ፈጣሪውም ከወዳጁ አባታችን አንደበት ይህን ሰምቶ በዚህ ትሕትናህና በገድል ጽናት በሰማይና በምድር ካሉ ቅዱሳን ይልቅ ከፍ ከፍ አደረግኩህ፣ ነፍሳትንም ከእሳት ባህር እንድታወጣ በሲኦል የታሰሩትንም እንድትፈታ ቃል ኪዳንን ሥልጣንን ሰጠሁህ አለው። ከዚህ በኋላ እግዚአብሔር ይህንን ጻድቅ አባታችንን በገነቱ አጥምቆ ከጻድቃን ነፍሳት ጋር ያኖራት ዘንድ መምህር አባቷን ጥራው ብሎ አዘዘው። ይህም ጻድቅ መምህር የፈጣሪውን ትእዛዝ ሰምቶ ደስ አለው። በሲኦል ውስጥ ብዙ ዘመን የኖረው የደቀ መዝሙርን ነፍስ እንዲያወጣ ሥራው ፍጹም ለሚሆን ለወዳጁ ለዘራብሩክ ፍጹም ሥልጣንን የሰጠው ፈጣሪ እግዚአብሔር ይክበር ይመስገን አለ። ፈጥኖ ተነስቶ እግዚአብሔር ካለበት ደረሰ። ያን ጊዜም በዕድሜ ካንተ የሚያንስና በሥራና በገድል ግን ካንተ በሚበልጥ በልጅ በዘራብሩክ ጸሎት ከሲኦል የወጣች የደቀ መዝሙርህን ነፍስ በገነት ውሃ አጥምቃት ብሎ ያን ጻድቅ መምህር አዘዘው። ያን ጊዜም በገነት ውሃ አጠመቃትና ከኃጢአት ሁሉ አነጻት፣ በገነትም አኖራት። ያን ጊዜም በኃጥአን ላይ በጻድቁ አባታችን ጸሎት እግዚአብሔር ያደረገውን ታምራት አይተው መላእክትና ደቂቀ አዳም ደስ አላቸው። ከዚህ በኋላ ብፁዕ አባታችን ዘራብሩክ ፈጣሪውን የዚህን ደቀ መዝሙር ነፍስ ከማርክልኝስ አስራት እንድትሆነኝ በጾምና በጸሎት በስግደት እየተጋደለች ለጓደኞቿ እየታዘዘች የኖረችበት የድካም ዋጋዋን ስጣት አለው። ስለ እሱ ደቀ መዝሙር ወደ እሱ የለመነውን ፈጣሪውም ጸሎቱንና ልመናውን ሰምቶ 12 የብርሃን አክሊል ሰጠው። በቃል ኪዳኑም ያድን ዘንድ በገሊላ ደሴት እንዳለ እንደ ዘካርያስ ቃል ኪዳን ሰጠው።
ስሙን ለሚጠራ መታሰቢያውን ለሚያደርግ በስሙ ቤተ ክርስቲያንን ለሚሠራ ስሙን በሕይወት መጽሐፍ ይጽፍ ዘንድ የምሕረትን አስራት ሰጠው። በሕይወተ ሥጋ ሳለ ከሲኦል አውጥቶ ወደ ገነት እንዳስገባው ከብፁዕ አባታችን ከዘራ ብሩክ የሰማነውን ብንነግራችሁ እውነት ነው እንጂ ሐሰት አይደለም። በዚህም ነገር ሐሰት የለበትም። ለዘላለሙ አሜን። ከዚህ በኋላ የክብር ባለቤት እግዚአብሔር ክቡር የሚሆን የመላእክት አስኬማን ሰጠው። ጻድቁ አባታችንም ከማይዳሰሱና ከሚዳሰሱ ከማይታዩና ከሚታዩ ከአራቱ ባህሪያት ከፈጠረው የፍጥረት መጀመሪያ አዳምን ከፈጠሩ አደፍ ጉድፍ ከሌለባቸው እጆቹ በሌሊት እንደ መብራት የሚያበራ በቀን እንደ ፀሐይ የሚያንጸባርቅ የከበረ አስኬማን ተቀበለ። ያም አስኬማ የመስቀል ምልክት ነበረበት። ከዚህ በኋላም የአስኬማ ወይም የምንኩስና መሰረቶች እንደሆኑ እንደ እንጦንስና እንደ መቃርስ በ3 ሰዓት ጌታ የተቀበለው የሾህ አክሊል አምሳያ የሚሆን መንፈሳዊ ቆብን ሰጠው። እንጀራ ሳይበላ ውሃ ሳይጠጣ በጾምና በጸሎት በስግደት 562 ዓመት በተጋደለ በገብረ ዮሐንስ እጅ በገዳም የታጠቀው የቁርበት ቅናት አምሳያ የሚሆን ሰማያዊ ቅናትን ሰጠው። ሥጋ ማርያም የሚባል የእመቤታችን የሥጋ ምሳሌ የሚሆን የደረብት ልብስን ሰጠው። በሕይወታቸው ሳሉ ታላቅ ገድልን ከተጋደሉ ቅዱሳን ይልቅ በአብና በወልድ የባሕሪ ሕይወት በሚሆን ፍቃድ ይህንን ቆብና አስኬማ የቁርበት ቅናትና የደረት ልብስን የመነኮሳትንም ሥርዓት ሁሉ ተቀብሎ ከእነርሱ አትርፎ በጾምና በጸሎት በልመናና በስግደት አገለገለ። እሱም በዕድሜ ከእርሱ ያንሳል፣ በገድል ግን በአራቱ ማዕዘን ካሉ ቅዱሳን ሁሉ ይበልጣል። ይህም ጻድቅ አባታችን ዘራ ብሩክ ያለምንም ድካም በመዓልትና በሌሊት ሁልጊዜ ያለ ዕረፍት ይጸልይ ነበር። በጋና ክረምት ቀንና ሌሊት ከመቆሙ ብዛት የተነሳ የአባታችን የእግሩ አገዳ ተሰብሮ ይኖር ነበር። እሱም እግሩ ስለተሰበረ አላዘነም። በአንዲት እግሩ ብዙ ዘመን ጸንቶ ቆመ እንጂ ከቀደመ ሥራው ምንም አላጓደለም፣ አላስቀረም። ያስለመደው ስግደትንና ቁመትንም አላቋረጠም። ፈጣሪውም የገድሉን ጽናት በአንዲት እግሩ የመቆሙን ብርታት አይቶ በቅጽበት ወይም በፍጥነት ከጽንፍ እስከ ጽንፍ የሚደርስ እግርን ሰጠው። በተቆረጠችው እግሩ ፋንታም ሌላ እግር ቀጠለለት። እርሷም እንደ መጀመሪያዋ ደህና ሆነች። ከሰማይ በተሰጠችው በዚህች እግሩም ሲሮጥ ከነፋስ ይፈጥናል፣ ይቀድማል። ያለ ድካም በምድር ላይ ሲመላለስ ከመላእክት ይቀድም ነበር። እግዚአብሔርም ከእግሩ እስከ ወገቡ ስለደረሰበት መከራ ፍጥረቱ ሁሉ በስልጣን ይገዛ፣ ከሰማይ በታች ከምድር በላይ ሳለ በዘመንህ የሚጎዳ የሚጠፋ አይኑር ብሎ ይህን ቃል ኪዳን ሰጠው። ለዘላለሙ አሜን። ከዚህ በኋላ እግዚአብሔር ወደ እስክንድሪያ ሂዶ በውስጧ ድንቅ ድንቅ ታምራትን እንዲያደርግ አዘዘው። በውስጧ ወንጌለ መንግሥትን የሰበከ እስከ አውራጃዋ ድረስ ያስተማረ ጣዖታትንና በውስጡ ያሉ መስገጃዎችን ባጠፋ በሐዋርያው በማርቆስ ወንበር ላይ የተሾመ ከእስክንድሪያው ሊቀ ጳጳስ ከአባ ዮሐንስ ዘንድ ወደ እስክንድሪያ እንዲሄድ አነሳሳው። ይህም ጻድቅ አባታችን የጳጳሳት አለቃ አባ ዮሐንስ ካለበት እስክንድሪያ በደረሰ ጊዜ ከፊት ቆመ፣ ወድቆም ሰገደለት። በመንፈሳዊ ሰላምታም እጅ ነሳው። እሱ የሃይማኖት አባት የትሩፋት መሠረት ነበርና ፍጹም አባት ሆይ በረከትህን አገኝ ዘንድ ባርከኝ አለው። ያም ሊቀ ጳጳስ ይህን ሰምቶ የእግዚአብሔር ሰው አባታችን ዘራ ብሩክን እጄን ባንተ ላይ ጭኜ ልባርክህ አይገባኝም፣ ቡራኬውን እስተወውና የእግርህን ጫማ ተሸክሜ በሄድክበት ልከተልህ ይገባኛል አለው። ጳጳስ አድርጎ ሾመዋልና የዓለሙ ሁሉ አባትም አድርጎሃልና። ብፁዕ አባታችን ዘራ ብሩክም ከክቡር አባት ሊቀ ጳጳስ ይህንን ነገር ሰምቶ አባቴ ሆይ በረከትህን ለምን ከለከልከኝ አለው። ያን ጊዜ እግዚአብሔር ሥልጣንህን ይባርክልህ፣ በአንተ ላይ ያለ ሹመትህንም ያጽናልህ ብሎ ባረከው፣ መረቀው። ከዚህ በኋላ የሃይማኖትን ነገርና የመነኮሳትን ሥርዓት ከእርሱ ጋር ይጨዋወት ጀመር። እርሱ የመነኮሳትን ሥርዓት ያውቃልና በገዳምና በዋሻ ላሉ ቅዱሳን ሁሉ አባታቸው ነውና።
በቅን ልቡና በፍጹም ፍቅር እንዲህ ሲጨዋወቱ ቀኑ መሽቶ እስከ 9 ሰዓት ድረስ ያን ጊዜ ብፁዕ አባታችን ዘርአብሩክ የጳጳሳት አለቃ አባ ዮሐንስን እንግዲህስ ልሂድ አሰናብተኝ፣ በዚህ በእስክንድርያ ሀገር ካንተ ጋር ሳለው ቀኑ መሽቶ 9 ሰዓት ሆኗልና አለው። ሊቀ ጳጳሱም ሰምቶ እንግዲህስ ሀገርህ ሩቅ ነውና ከድካምህ አርፈህ ከኔ ጋር እደር አለው። ጻድቁ አባታችንም ሰምቶ ሊቀ ጳጳሱን ሀገሬን ቤቴን ትቼ በሌላ ሀገር እንዳላድር ከእግዚአብሔር ዘንድ ታዝዣለሁና ወደ ሀገሬ እንድሄድ አሰናብተኝ አለው። ያም ሊቀ ጳጳስ የፈጣሪውን ትእዛዝ ሰምቶ ፈቀደለት፣ ወደ አገሩም ሸኘው። ሁለቱም በጎዳና ሲሄዱ ሊቀ ጳጳሱ አባ ዮሐንስ አባ ዘርአብሩክን ተሸክሞ ኢትዮጵያ ደረሰው። ከዚህ በኋላ ሁለቱ ሲሸኛኙ አባ ዮሐንስ ለአባታችን ዘርአብሩክ ከቅዱሳን የሚበልጥ ጸጋና ባለሟልነትን ስለሰጠው እግዚአብሔርን እያመሰገነ ወደ አገሩ ተመለሰ። እሱም አባ ዮሐንስን ስላየ የጳጳሳት አለቃ የአባ ዮሐንስን የተሰወረ ክብሩንም ስለገለጠለት እግዚአብሔርን አመሰገነው። እግዚአብሔርም ይህን ታምር ለወዳጁ ብፁዕና ቅዱስ አባታችን አቡነ ዘርአብሩክ አደረገለት። እግዚአብሔር እንደሱ በእውነት ታምራትን ያድርግልን ለዘላለሙ አሜን። እግዚአብሔር ብፁዕና ቅዱስ ለሚሆን አባታችን ዘርአብሩክ ታምራትን አደረገለት። በስሙ ቤተ ክርስቲያንን የሚሰሩ በውስጧም በጾምና በጸሎት በስግደት በመማፀን የሚያገለግሉ በየዓመቱና በየወሩ መታሰቢያውን የሚያደርጉ በአራቱ ማዕዘን ስሙን የሚጠሩ ለዘላለም ከማይጠፋ እሳት ዓለምን የሚያድን በቃል ኪዳኑ የሚማጸኑ ወንዶችና ሴቶች ልጆቹ የእሳትን ባህር የሚሻገሩበት የወርቅ ድልድይና የዕንቁ መሰላል ይሰሩ ዘንድ መላእክትን አዘዛቸው። ከእርሱም በፊት የነበሩ ከእርሱም ጋር ያሉ ከእርሱም በኋላ የተነሱ ቅዱሳን ሁሉ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ተደርጎ የማያውቅ ድንቅ ታምራትን አይተው እጅግ አደነቁ። ከኛ በኋላ ተነስቶ ከኛ በፊት የሆነ ሁላችንንም ዙፋን ወይም ተገዥ አድርጎ በእኛ ላይ ታቦት ወይም አባት የሆነ ስለ እግዚአብሔር ሰው ጸሎት የተደረገ ይህ ነገር እንዴት እጹብ ነው! እንዴትስ ይህ ታምር ድንቅ ነው አሉ። ከዚህ በኋላ እግዚአብሔርም የገድሉን ጽናት በእርሱ ላይና በቅዱሳኑ ላይ ስለተጠራ ስሙ የደረሰበትን መከራ አይቶ ሞቶ የተነሳ በክብር ወደ ሰማይ ያረገ በአብ ቀኝ በተቀመጠ በኢየሱስ ክርስቶስ ስም 12ቱ ሐዋርያት ያስተማሩባቸውን አገሮች ሁሉ ሰጠው። ሐዋርያው ጳውሎስ ያስተማረባቸውን አገሮችንም ሁሉ ሰጠው። ዳግመኛም ለአባታችን ለአቡነ ዘርአብሩክ በኢትዮጵያ ውስጥ ያሉ ሌሎች አገሮች አስራት አድርጎ ሰጠው። በዚህ ጻድቅ ጸሎት ለእኛም እንዲሁ ታምራትን ያድርግልን። በሀገሩ በኢየሩሳሌምም የብርሃን አገሮችን ይስጠን ለዘላለሙ አሜን። ስሟ መልካ ማርያም የምትባል አንዲት ሴት ምጽረሃ ከምትባል ሩቅ አገር መጣች። ይህችውም የንጉሠ ነገሥት ዮሐንስና በጦርና በሰይፍ ደማቸውን ያፈሰሱ የ45 ሰማዕታት ቦታ ናት። በዚያች ንጽሕት ቦታ ውስጥ የመለኮት ማደሪያ በምትሆን በቅድስት ድንግል ማርያም ስም የተሰራች ቤተ ክርስቲያን ነበረች። ያችም ሴት መጥታ የአባታችን ሥራውንና ሃይማኖቱን ነገረችን። እኛም ከእርሷ ሰምተን ከልባችን ወደድነው። እርሱም አቀረበን፣ አገልጋዮቹን ተላላኪ አደረገን። እኛም ይህን ነገር ከእርሷ ሰምተን አባታችን ሆይ መተባርከን ባለ ዘመናችን ሁሉ በሃይማኖታችን ተጠብቀን እንድንኖር አገራችንንም ባርካት አልነው። በንጹሕ ልብ በቅን ልቦና እሱን መውደዳችንን በትሕትና የተናገርነውን ራሳችሁን ጠብቁ፣ ለጸሎት ለትሩፋት ንቁ፣ ሐዋርያት ባስተማሯት ሃይማኖትም ጽኑ አላቸው። አላውያን ነገሥታት፣ አላውያን መኳንንት የቀናች ሃይማኖታችሁን ካዱ ብለው ቢነሱባችሁ ጌታ በወንጌል በሥጋ ቢገድሏችሁ ነፍሳችሁን መግደል አይቻላቸውምና አትፍሯቸው ያለውን አስባችሁ አትፍሩ አላቸው። ዳግመኛም በደቀ መዝሙሩ አንደበት ፍርሃት ፍጹም ቅጣት አለባት ያለውን አስባችሁ አትፍሩ አላቸው።
ከዚህ በኋላ ልጆቼና የአባቴ የጌርሎስ ልጆች ሆይ ሀገራችሁ ለእናንተና ለልጆቻችሁ ለልጅ ልጆቻችሁም የምሕረት ሀገር እንድትሆን እግዚአብሔር የምሕረት አስራት አድርጎ እንደሰጠኝ ሰምታችሁ ደስ ይበላችሁ ብሎ ወደ እኛ ላከብን። መሬቷን የረገጠ በውስጧም የተቀበረ ከገሃነመ እሳት ይድናል፣ በእግዚአብሔር ፊት ያለ ፍርሃት ይቆማል አለን። እኛም ይህንን መልእክት ሰምተን በፍጹም ልቦናችን ፈጽሞ ደስ አለን። የወይን ቦታ የጌርሎስ ልጆች የምትሆኑ ልጆች ምዕመናን ሆይ የመላእክት አለቃ ቅዱስ ሚካኤልን ውደዱት፣ መታሰቢያውንም በየወሩ አድርጉ ብሎ ዳግመኛ ወደ እኛ ላከ። የእስራኤልን ሰራዊት በምድረ በዳ እንደጠበቀ በነፍስ በሥጋ እንዲጠብቃችሁ እግዚአብሔር አዞታልና እኛም ቃሉን ሰምተን ፍቃዱን ፈጽመን ትእዛዙንም ጠበቅን። ከዚህም በኋላ በጥቂት ቀን በስልጣኔ ስር ወዳሉ ለቃሌም ወደሚታዘዙ ሀገሮች ደርሼ የመላእክት አለቃ የቅዱስ ሚካኤል በዓል በሚከበርበት ቀን ወደ እናንተ እመጣለሁ ብሎ ላከብን። ከዚህም በኋላ መጥቶ ቤተ መቅደስ ገብቶ ከታቦተ ሕጉ ፊት ቆሞ በመልአኩ በቅዱስ ሚካኤል ስም ለመነ። እግዚአብሔርም በቅዱስ ሚካኤል ስም የለመነውን ልመና ሰምቶ በመልአኩ ስም ለምኖታልና 150 የብርሃን አክሊልና የብርሃን ዝርግፍ ወርቅ ሰጠው። ከዚህም በኋላ በዘጠነኛው ቀን ጽዮን በምትባል በእመቤታችን በቅድስት ድንግል ማርያም በዓል በኅዳር 21 ቀን ብፁዕና ቅዱስ አባታችን ዘራብሩክ መጥቶ ቤተ መቅደስ ውስጥ ገብቶ ከእመቤታችን ጽላት ከታቦተ ጽዮን ፊት ቆሞ በእናታችን በቅድስት ድንግል ማርያም ስም ጸለየ። እግዚአብሔርም በእናቱ ስም ወደ እነሱ የለመነውን ልመና ሰምቶ 200 የብርሃን አክሊል ለራሱ የብርሃን ዝርግፍ ለአንገቱ ሰጠው። በውስጧ እያለን ኃጢአተኞች ስለሆንን በሀገራችንና በቤተ መቅደሳችን ይህ ሁሉ ታምራትና መንክራት ሲደረግ አላየንም፣ አልሰማንም። ከፀሐይ 7 እጅ ፈጽመው የሚያበሩ 350 የብርሃን አክሊሎች ለራሱ የወርቅ ዝርግፍን ለአንገቱ በሀገራችን ውስጥ በተሰራች ቤተ ክርስቲያን እግዚአብሔር እንደሰጠው ነገረን እንጂ። ይህን ነገር ከእርሱ ሰምተን ደስ አለን። የሰማነው ነገር እውነት እንደሆነ ውሸትም እንደሌለበት አወቅን። ከዚህ በኋላ ልጆቼና የወዳጄ የጌርሎስ ልጆች ሆይ በሀገራችሁና በመቅደሳችሁ እግዚአብሔር የሰጠኝን እኒህን የብርሃን አክሊሎችና የብርሃን ዝርግፍ አውቃችሁ ለእናንተና መታሰቢያዬን ለሚያደርጉ ስሜን ለሚጠሩ በቃል ኪዳኔም ለሚማጸኑ ለልጆቻችሁ ጭምር ነው እንጂ ለእኔ ብቻ አይደለምና ፈጽሞ ደስ ይበላችሁ ብሎ ላከብን። ይህን ታምር እግዚአብሔር ለወዳጁ አባታችን እንዳደረገለት ለእኛ የሚያደርግልን ለዘላለሙ አሜን። አስቀድመን በጠራናት በአንዲት አገር ውስጥ የወልድ የባህሪ ልጅነቱን ክዶ ሩቅ ብእሲ ያለ አንድ መነኩሴ መምህር ነበር። ያም ከሃዲ መምህር ከየአገሩና ከየአውራጃው በተነሱ ሰዎች እጅ ታምራትና ድንቅ ድንቅ ነገሮች ሲደረጉ አይቶ ትንቢትንም ሲናገሩ ሰምቶ ተገልጾላቸው ሐዋርያት ያስተማሩትን የሃይማኖት ትምህርት ሲያስተምሩ ሰምቶ ሰይጣናዊ ቅናት ቀና። ቃየል አቤልን ያስገደለው ሰይጣናዊ ቅናት ስላደረበት ወደ ቀናች ሃይማኖት ፈጽሞ አልተመለሰም። እንደ እርሱ ሃይማኖታቸውን ከካዱ ሰዎች ጋር ክፉ ምክርን ተማከረ። በምክርም ከእርሱ ጋር አንድ ሆኑ። ወደ እንፍራዙ ንጉሥ ሄደን በሀገራችን የተደረገውን እንንገረው አሉ። ተነስተውም ፈጥነው እንፍራዝ በምትባል አገር ወደ ተሾመ ንጉሥ ሄዱ። በደረሱም ጊዜ የሀገሩ ሰዎች ሁሉ አእምሮአቸውን አጡ። ካህናትንና መኳንንትን ይሳደባሉ ብለው ነገሩት። ይህን ነገር ሰምተን ልንነግርህ መጣን እንጂ ጉባኤያቸውን አፍርሰን ከሀገራቸው አስወጥተን ለማባረር አይቻለንም አሉት። የነገርንህን ይህን ነገር ሰምተህ ዝም ብትል ለራስህ ወቅ አሉት። ወደ እርሱ ከመጡት ሰዎች ይህን ነገር ሰምቶ ወደዚያች ሀገር ፈጥነው ወርደው ያዘዛቸውን ያደርጉ ዘንድ መልእክተኞቹንና በቤተ መንግሥት የሰለጠኑትን ሰዎች ሁሉ አዘዘ። የሀገሩ ሰዎችና መልእክተኞችን በሰሙ ጊዜ ወደዚያች ሀገር ፈጥነው ወረዱ። ወደ እሷም በሰንበት ቀን ደርሰው አገሮቻቸውን አጠፉ፣ ቤቶቻቸውንም በረበሩ፣ ገንዘባቸውንና ጥሪታቸውን ዘረፉ።
ከዚህ በኋላ በዚያች ቦታ በጻድቁ አባታችን በዘራ ብሩክ ጸሎት ከእግዚአብሔር ዘንድ የምሕረት ነጠብጣብ ይወርድ ነበርና በሽተኞች ተሰብስበው ከበሽታቸው ወደሚድኑበት ቦታ ደርሰው በዚያች የተሰበሰቡትን ሁሉ ይዘው በጽኑ ማሰሪያ አሰሯቸው። ግማሾቹን በበትር መቷቸው፣ ጀርባቸውን ባለንጋ ገርፈው ደማቸውን እንደ ውሃ ፈሰሱት። እንደ አህያና እንደ ፈረስ ሬሳ ከመሬት ላይ ጣሏቸው። እግዚአብሔር ግን ቸር ይቅር ባይ ነውና አንስቶ እንደ ዓይን ብሌን ጠበቃቸው እንጂ እንዲሞቱ አልተዋቸውም ነበር። እኩሌቶችንም ከሀገራቸው አባረው ከቤቶቻቸው አስወጥተው ገንዘባቸውን፣ መሬታቸውን ሁሉ ሃይማኖታቸውን ለካዱ ሰዎች ሰጡባቸው። ትንቢት የሚናገሩትንም ሃይማኖት የሚያስተምሩትን አባረሯቸው። ካህናትንና ምዕመናንን፣ ወንዶችንና ሴቶችን፣ ሕፃናትንም ሁሉ በተኗቸው፣ አሳደዷቸው። በዚያች ዕለት እግዚአብሔር ቸርነቱን የሚገልጽባት ቤተ ክርስቲያን ፈረሰች። ጊዜው ስላልሆነ ካህናቱም ሁሉ ስለ ክብር ባለቤት ስለ ጌታችን ስም ተሰደዱ። ከጥቂት ቀን በኋላ ክርስቶስን በካደ በመናፍቁ መምህር ላይ ብርቶች ጠላቶች ተነሱበት። ይህ መምህር አገርህን አጠፋት፣ እናትና አባትህ የተቀበሩባት ወንድሞችህንና እህቶችህ እንዲሁም ዘመዶችህ ሁሉ እጅ የነሱባት ቤተ ክርስቲያንህንም አረከሳት ብለው በሥራና በምክር ከእርሱ ጋር ከተባበሩ ሰዎች ጋር ሆነው ከሰሱት። ንጉሡም ይህን ነገር ሰምቶ ቂሳርያ ከምትባል ሀገሩ እንዲያስወጡትና ቤቱንም ለዚያች ሀገር ካህናት እንዲሰጡበት አዘዘ። የንጉሡም ጭፍሮች ይህን ትእዛዝ ሰምተው ከሹመቱ ሻሩት፣ ከቤቱም አስወጡት፣ ገንዘቡን ሁሉ አጠፉበት። ቦታውን ምድሩን ከእርሱ ጋር ለነበሩ ሠራተኞች ሰጡበት። እግዚአብሔርን ወልድ ዋህድን ሩቅ ብእሲ ወይም ፍጡር ብሎ በካደ በዚህ መምህር ላይ ድንቅ ድንቅ ተአምር አደረገ። ይህም ተአምር የተደረገ በአባታችን አቡነ ዘርዓ ብሩክ ጸሎት ነው። ከዚህ በኋላ እሱ ካህናትን እንዳባረረ ተባረረ፣ እንዳሳደደ ተሳደደ። በየሀገሩ መዞር ጀመረ። የሚያስጠጋውም አጣ። እንዲህ ከቦታ ቦታ ከሀገር ወደ ሀገር ሲዘዋወር ሰይጣን አደረበት፣ በጽኑ በሽታም ተያዘ። ክፉ ምክር ይመክርበት የነበረ ልቡም ተሰወረ። አብዶ ልብሱን ጥሎ ራቁቱን ሄደ። ያን ጊዜም ወደ ሌላ ሀገር ሄዶ በገደል እንዳይወድቅ ከባህርም እንዳይገባ ስም አጠራሩም ከሀገር እንዳይጠፋ ዘመዶቹ በእግር ብረት አሰሩት። ቢያስሩትም አልተሻለውም። ሥጋውን በጥርሱ ይነጭ ይበላ፣ እጅ እግሩ ታስሮ እያለ ልብሱንም ይቀድ ነበር እንጂ ምግብ መጠጥም ሲያቀርቡለት አይበላም አይጠጣም ነበር። እንጀራውን ያበላሸው እየቆራረሰ ይጥለው ነበር። መጠጡንም እንደ ዕጣቢ ያፈሰው ነበር። የዚያችም ሀገር ሰዎች በዚያ ሰው ላይ የደረሰበትን መከራ አይተው አደነቁ። ይህ ሁሉ መከራ የደረሰበት በጻድቁ አባታችን ጸሎት እንደሆነም አወቁ። በዚህ ጻድቅ አባታችን ጸሎት በመናፍቁ መምህር ላይ ይህን ታምራት ያደረገ እግዚአብሔር ለእኛም በጠላቶቻችን ላይ እንዲሁ ታምራትን ያደርግልን ለዘላለሙ አሜን። ስሙ ዘርዓ ብሩክ የሚባል ይህን ጻድቅ አባታችንን ግን በዚህ ዓለም ጥበበኞች አንጥረኞች የሰሩት መስቀሉንና መቋሚያውን እንደዚያ በሕይወተ ሥጋው ሳለ ነጥቆ ወደ ሰማይ ወሰደው። ከዚያም ደርሶ ከእግዚአብሔር ፊት ቆመ። አምላኬ ፈጣሪዬ ሆይ ጸሎቴን ልመናዬን ስማ፣ በደሌንም አታስብ፣ ክፋቴንም አትቁጠር። የጴጥሮስን ንስሐ እንደተቀበልክ የኔንም ንስሐ ተቀበል አለው። አንተ ሩሩህ ይቅር ባይ ነህና ሰዎችንም ከኃጢአት ወደ ጽድቅ የምትመልስ አንተ ነህና። ፈጣሪውም ወደ እርሱ የለመነውን ጸሎቱንና ልመናውን ሰምቶ ጸሎትህንና ልመናህን ሰምቻለሁ፣ በስሜ ቅዱስ 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 እያሉ ዘወትር ሲያመሰግኑ እንደማያርፉና እንደማይደክሙ እንደማይተኙ ቅዱሳን መላእክት ያለ ፍርሃት በፊቴ እንድትቆም አደረግኩህ አለው። ይህንም ብሎ ፈጣሪው ከወዳጁ ከብፁዕ አባታችን ከዘርዓ ብሩክ እጅ በምድራውያን ጥበበኞች የተሰራ ይህን መስቀል ተቀብሎ ኪሩቤልና ሱራፌል ከበው በሚቆሙበት በዙፋኑ ውስጥ አስቀመጠው። በምድራውያን ጥበበኞች እጅ የተሰራ የጻድቁን መስቀል
አደፍ ጉድፍ ነውር ነቀፋ በሌለባቸው እጆቹ ባርኮ ካህናትና ዲያቆናት የሚከብሩበት የከበረ ሜሮንን ቀባው። ከዚህ በኋላ ሰማይን ያለ መሠረት ባጸናበት በከበረ አንደበቱ በቃሌ በባረኩት በዚህ መስቀል ለአንተና ለልጆችህ ከመላእክት ጋር በጌትነት ዳግመኛ እስክመጣ ድረስ ቃል ኪዳን ሰጥቼሃለሁ ብሎ ጽኑ ቃል ኪዳንን ሰጠው። በእጅህ በያዝከው በዚህ መስቀል በወር አበባቸውና በአራስነታቸው ወራት ሴቶች አይባረኩበት፣ የሚነጹበትም ወራት እስኪፈጸም ድረስ በዚህ አይሳለሙ አለው። የሚነጹበት ወራት ከተፈጸመ በኋላ ግን ኃይልንና ክብርን ሕይወትን ያገኙበት ዘንድ በመፍራት በማክበር ይባረኩበት። ካህናትና ዲያቆናት ምዕመናንም ሁሉ በየጊዜው ይባረኩበት። ካህናትና ዲያቆናት ቢባረኩበት ክብርና ሞገስ ባለሟልነትም ይጨመርላቸዋል። በሽተኞችን እስከ ማዳን፣ ሙታንን እስከ ማስነሳት፣ አጋንንትንም እስከ ማስወጣት ደርሰው ድንቅ ድንቅ ታምራትን ያደርጋሉ። ምዕመናንም አባታቸው በተባረከበት በዚህ መስቀል ቢባረኩ ልጆቻቸው እስከ 12 ትውልድ ድረስ ይድናሉ። መካን ሴትም ብትኖር በዚህ መስቀል ከተባረከች ለእናት ለአባታቸው የሚታዘዙ መጽሐፍ የጾመ የጸለየ የለመነ በእውነት ዋጋውን ያገኛል ያለውን አስበው በጾምና በጸሎት በልመናና በስግደት ለፈጣሪያቸው የሚገዙ ልጆችን እኔ እሰጣታለሁ። እግዚአብሔርም ለወዳጁ ለአባታችን ለዘርዓ ብሩክ በምድራውያን ጥበበኞች በተሰራ በእጁ በያዘው በዚህ መስቀል ላይ ለሌሎች ቅዱሳን ያልሰጠውን ክብርና ስልጣን እንደሰጠው ለእኛም ክብርና ኃይልን በእውነት ለዘላለሙ ይስጠን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ታኅሣሥ 13 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 13 በዚች ቀን በእስላሞች ዘመን አባ በንጽፈሪዎስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር አገር በወንዝ ዳር ባለች በሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎን ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን ክርስቶስንም መለኮቱን ገለጠላቸው፣ አምላክነቱንም አስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ሥቃይንም አሰቃዩት። ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከላይኛው ግብፅ ቅዱስ አባት አብራኮስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆን መንኩሶ መልካም የሆነ ታላቅ ተጋድሎን ተጋደለ። ሰይጣንም ከእሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱም ላይ ምንም ማድረግ ባልተቻለው ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜህ ሌላ 50 ዓመት ቀረህ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌው እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት እኖር ዘንድ ስላሰብኩ ቸል ብዬሃለሁ። አንተ እንዳልከውም ከሆነ ከቀድሞ እጅግ አብዝቼ እጋደል ዘንድ ይገባኛል።
ከዚህም በኋላ ተጋድሎውንና በገድል መጸመዱን አበዛ። 70 ዓመታትም ከተጋደለ በኋላ በዚያች ዓመት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ቅድስት ሐና እመቤታችንን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን በደብረ ቀልሞን የሚኖር የገዳማዊ አባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር አሜን። በዚህችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያ ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱን ለጻድቃንም በጎ ዋጋ ለኃጥአን ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩንትና ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩንትን ወደ መልቀም ብሰማራ የስግደቴና የጸሎቴ ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ፣ ብቸኛ ነኝና። ሥጋ አትብላ ያለውስ የባልንጀራችንን ሥጋ በሐሜት የምንበላውን አይደለምን? ሌላ ምግብ እንደሌለኝ ፈጣሪ ያውቃል ብሎ ከዚያችም ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆኑ። እርሳቸውንም እየተመገበ ከዚያ ውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም በጸሎትና በስግደት በመትጋት ወደ እግዚአብሔርም እየለመነ ብዙ ዘመናት ኖረ። የሰውንም ፊት አያይም፣ ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም። ከሰው ጋር ካልሆነ በቀር ሰይጣን አይመጣም ይባላልና። ከዚህም በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው። እኔ ዋሻ እየፈለግኩ ወደ በረሃ ሄድኩ። በዚያም ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሠራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አለው። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ላይ ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እንዲህን የሰጠኝ እኔ ሊፈትነኝ ነውን? ወይስ ከዚህች ዕለት በፊት ወደ ያልጠገበች ኑራለችን? ወይም ለሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩት እኒያ መነኮሳት ደረሱ። ባያቸውም ጊዜ ደስ አለው። ችግረኝነቴን አውቀህ ለአገልጋዮችህ ቅዱሳን ምግባቸውን የሰጠኸኝ አቤቱ አመሰግንሃለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህም በኋላ አቅርቦላቸው ንሱ አባቶቼ ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለ መነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆንን ሥጋ አንበላም፣ ትሕርምት አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህን ታምር አይተው ደነገጡ። የእግዚአብሔርም ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንንም በደል እግዚአብሔር ይቅር ይበለን አላቸው። ከዚህም በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ታምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሥም እንዲህ ብሎ ላከ። በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተም ና ሂደን በረከቱን እንድንቀበል አለው።
ወዲያውኑ ንጉሡ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መልአክ አንስቶ በክንፎቹ ተሸከመው። ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን፣ የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትሕርምት ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አድረገ፣ ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የሰማዕት አብራኪስ፣ የሐርስፎስ፣ የመኮንኑ ቆርኔሌዎስ፣ የወርቅ ጥጶስና የአፍሬ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ታኅሳስ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ አቡነ ዘርአብሩክ ጻድቅ፣ ሁለተኛ ቅዱስ መቃርስ ገዳማዊ፣ ሦስተኛ አባ አብራኮስ ገዳማዊ፣ አራተኛ ብጽዕት ሐና የእመቤታችን እናት፣ አምስተኛ አባ በጽንፍሬዎስ ሰማዕት፣ ስድስተኛ አባ ሚካኤል ዘቀልሞን። ወርሃዊ በዓላት፣ አንደኛ እግዚአብሔር አብ፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት፣ ሦስተኛ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ አራተኛ አእላፍ 99 ነገደ መላእክት፣ አምስተኛ ቅዱስ አስከናፍር ሮማዊ፣ ስድስተኛ 13ቱ ግዑዛን አበው። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ማቴዎስ 10 ቁጥር 41። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።